ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች፣ ዛሬ በዋሽንግተንና በሞስኮ መካከል ያለው ግንኙነት ታይቶ በማይታወቅ ሁኔታ ወደ ከፋ ደረጃ አሽቆልቁሏል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩትና የሩሲያው የውጭ ጉዳይ ሚኒስትር ቆሻሻና ኢዲፕሎማሲያዊ ሲል የጠራው ማስጠንቀቂያ መላውን ዓለም በስጋት ውስጥ ጥሏል። ትራምፕ በኢራን ላይ የሰነዘሩት ማስጠንቀቂያ ግልጽ ነው። ወደ ድርድር ተመለሱ፣ ካልሆነ ግን ጥፋት ይጠብቃቸዋል የሚል ነው። ይህ ጥፋት ደግሞ የኢራንን የነዳጅ ማጣሪያዎች፣ የኢነርጂ ተቋማትና በዓለም አቀፍ ንግድ ውስጥ ቁልፍ የሆነውን የሆርሙዝ ወሽመጥን እስከ መምታት እንደሚደርስ ተገልጿል። የክሬምሊን ባለስልጣናት ግን ይህንን አካሄድ የዓለምን ሰላም ማጥፋት ሲሉ ጠርተውታል። ሩሲያ በሰጠችው የሶስተኛው የዓለም ጦርነት ማስጠንቀቂያ ላይ እንደገለጸችው አሜሪካ በሲቪል መሰረተ ልማቶችና በተለይም በቡሽር የኒኩሌር ጣቢያ ላይ ጥቃት የምትሰነዝር ከሆነ ሩሲያ ዝም ብላ እንደማታይና ይህ እርምጃ ዓለም አቀፍ ሕግን የጣሰ እጅግ አደገኛ ድርጊት መሆኑን አስታውቃለች። በክልሉ ያሉ ዜጎች አካባቢያቸውን ለቀው እንዲወጡ እየተደረገ መሆኑና ከፍተኛ ወታደራዊ ዝግጅት እየተደረገ መሆኑ ሁኔታውን ከቃላት ጦርነት አልፎ ወደ ተግባር ለመቀየር ጥቂት እርምጃዎች ብቻ እንደቀሩት ያሳያል። የቀይ ባህር ውጥረት አዲስና እጅግ አደገኛ ምዕራፍ ውስጥ መግባቱን የሚያሳዩ መረጃዎች እየወጡ ነው። ከሩሲያ ከኢራን አብዮታዊ ዘበኛና ከሊባኖሱ ሂዝቡላ ጋር ግንኙነት ያላቸው ወታደራዊ ባለሙያዎችና የቴክኖሎጂ አዋቂዎች በድብቅ የመን መግባታቸው ተረጋግጧል። እነዚህ ባለሙያዎች ለሁቲ ቡድን የሚሰጡት ድጋፍ ቀደም ሲል ከነበረው የማሰልጠን ተግባር ባለፈም አሁን ላይ የላቁ የሚሳኤል ጥቃቶችንና የባህር ላይ ድሮኖችን በቀጥታ የማዘዝ ሚና ውስጥ ገብተዋል። ይህ የመቋቋም ዘንግ ተብሎ የሚጠራው ጥምረት በስትራቴጂካዊ የኤደን ባህረ ሰላጤና በቀይ ባህር ላይ የሚንቀሳቀሱ የአሜሪካና የእስራኤል የጦር መርከቦችን ኢላማ ያደረገ የተቀናጀ ጥቃት ለመፈጸም እየተዘጋጁ መሆኑ ተሰምቷል። የአሜሪካ ፔንታጎን በዚህ ሁኔታ ከፍተኛ ስጋቱ ሲሆን፣ የሩሲያ ባለሙያዎች በቦታው መገኘት ደግሞ ግጭቱን በአሜሪካና በሩሲያ መካከል ወደሚደረግ ቀጥተኛ ወታደራዊ ፍጥጫ ሊቀይረው ይችላል ተብለው ተፈርቷል። የዓለም የንግድ መርከቦች መስመራቸውን እየቀየሩ ሲሆን፣ ይህም በዓለም አቀፍ የሸቀጥ ዋጋ ላይ ከፍተኛ ተጽዕኖ ማሳደር ጀምረዋል። ዛሬ አፕሪል 6 ዓለም በኢኮኖሚ የታሪክ መዝገብ ላይ በደማቅ የምታስታውሰው ቀን ይሆናል። ለ10 ቀናት ተጥሎ የነበረው ታክቲካዊ የተኩስ አቁም ስምምነት ዛሬ የሚያበቃ ሲሆን የዓለም የነዳጅ ገበያ ይህንን ተከትሎ በከፍተኛ ድንጋጤ ውስጥ ነው። ነዳጅ በአሁኑ ሰዓት በበርሜል $112 እየተሸጠ ቢሆንም ጥቃቱ ዛሬውኑ የሚቀጥል ከሆነ ዋጋው በአንድ ጀንበር ወደ $120 እና ከዚያ በላይ እንደሚዘል ፕሮፌሰር ጂያንግ ሹኪን አስጠንቅቀዋል። ይሁን እንጂ ከዋጋው መጨመር በላይ የሚያስፈራው የሙዲስ የኢኮኖሚ ትንበያ ሞዴል ነው። የአሜሪካ ስትራቴጂካዊ የነዳጅ ክምችት ወደ 172 ቢሊዮን በርሜል ዝቅ ማለቱ መንግስት የነዳጅ ዋጋን ለመቆጣጠር ያለው አቅም ማለቁን ያሳያል። ከዚህ በተጨማሪ የስራ አጥነት መጠን ወደ 4.44 በመቶ ማደጉም ዓለም ወደ ታላቅ የኢኮኖሚ ጨለማ ውስጥ እየገባች መሆኑን ያበስራል። ዛሬ ሚያዝያ 6 ላይ የምናየው ሁኔታ የአንድ ክልላዊ ግጭት ውጤት ብቻ አይደለም፣ ይልቁንም የዓለም አቀፍ ስርዓት መናጊያ መሳሪያ ነው። ፕሬዝዳንት ዶናልድ ትራምፕ ጥቃት ወይም ድርድር በሚል የሰነዘሩት ጥያቄ በኢራንና በደጋፊዎቿ ዘንድ ተቀባይነትን ከማጣት ባለፈ ለከፍተኛ ወታደራዊ ምላሽ ሰበብ ሆኗል። ጎልድማን ሳክስ፣ ፖርተን የመሳሰሉ ግዙፍ የፋይናንስ ተቋማት የኢኮኖሚ ስጋቱን ደረጃ ወደ ከፍተኛ ደረጃ አሳድገውታል። የካቲት ወር መዳረሻዎች እንደሚያሳዩት 92,000 ሰዎች ስራቸውን አጥተዋል። ይህ ደግሞ የኢራን ጦርነት ሙሉ ተጽዕኖ ሳይታከልበት የተመዘገበ ቁጥር ነው። አሁን ጥያቄው ጦርነት ይከሰታል የሚለው ሳይሆን ጦርነቱ እስከየት ይደርሳል የሚለው ነው። የነዳጅ ዋጋ መናር፣ የኢኮኖሚ መፈራረስና የሩሲያ ቀጥተኛ ጣልቃ ገብነት ተደማምረው ዛሬን በሰው ልጅ ታሪክ ውስጥ እጅግ አስቸጋሪ ቀን አድርሰውበታል። እኛም ይህንን ተለዋዋጭ ሁኔታ በቅርበት እየተከታተል መረጃዎችን የምናደርስ ይሆናል። አብራችን ቆዩም። ባለፈው ሳምንት በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን አየር ኃይል ጦር ሰፈር ላይ በኢራን አማካኝነት የተሰነዘረው ጥቃት አሜሪካ በመካከለኛው ምስራቅ ካላት ወታደራዊ ንብረቶች መካከል እጅግ ውድና ስልታዊ የሆነውን የኢሲሪ አውሮፕላን ሙሉ በሙሉ አመድ አድርጎታል። ይህ አውሮፕላን እንዲሁ ተራ የጦር አውሮፕላን ሳይሆን ለጦርነት አመራር፣ ለጠላቶች እንቅስቃሴ ቅኝት፣
ለማስጠንቀቂያና ለግንኙነት አገልግሎት የሚውል የሰማይ ላይ የትዕዛዝ ማዕበል ነው። በዚሁ ጥቃት 12 አሜሪካውያን ወታደሮች መቁሰላቸውና የአሜሪካ የነዳጅ አውሮፕላኖች መውደማቸው ቢዘገብም ትልቁ ስትራቴጂካዊ ኪሳራ ግን የዚህ ብርቅዬ አውሮፕላን መጥፋት ነው። ይህ አውሮፕላን በአሁኑ ወቅት በአሜሪካ እጅ ከሚገኙ 16 አውሮፕላኖች መካከል አንዱ ሲሆን አምራቾቹ ቦይንግ ኩባንያ ምርቱን ካቆመ 30 ዓመታትን ያለፈ በመሆኑና የመጨረሻ አውሮፕላን የቀድሞ ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ በስልጣን ላይ በነበሩበት በ1992 ዓ.ም የተመረተ በመሆኑ ይህ አውሮፕላን በአጭር ጊዜ ውስጥ መተካት በፍጹም የማይቻል ነው የተባለ ነው። ከዚህ ጥቃት በስተጀርባ ግን የኢራን ድፍረት ብቻ ሳይሆን የሩሲያ ጥልቅ እጅና የስለላ መረጃ መኖሩን የሚያሳዩ ሪፖርቶች እየወጡ ነው። ሩሲያ በዩክሬን ጦርነት ወቅት የራሷን መሰል ኢስሪ አውሮፕላኖች በዩክሬን ኃይሎች በመመታታቸው የተሰማትን ቁጭት ለመወጣት የአሜሪካ ዓይንን ለማጥፋት ትልቅ ዕድል አግኝታለች። ለዚህም ሲባል ሩሲያ ለኢራን እጅግ ዘመናዊ የሳተላይት ምስሎችን፣ የታላሚ መረጃዎችና የቴክኒክ ድጋፍ በማቅረብ አውሮፕላኑ ባለበት ቦታ ተመትቶ እንዲወድም አድርጋለች። የፑቲን ዓላማ ግልጽ ነው። አሜሪካ በኢራን ጉዳይ ላይ እንድትጠመድ ከፍተኛ የሰው ኃይልና የገንዘብ ኪሳራ እንድታስተናግድ በማድረግ ለዩክሬንና ለኔቶ የምታደርገውን ወታደራዊ ድጋፍ እንድትቀንስ ወይም እንድታቋርጥ ማስገደር ነው። የሚገርመው መረጃ ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብሎ ቭላድሚር ፑቲን ለትራምፕ አስተዳደር አንድ አደገኛ የድርድር ጥያቄ አቅርበው ነበር። ጥያቄውም እናንተ ለዩክሬን የምትሰጡትን የስለላና የታላሚ መረጃ አቁሙ፣ እኛም በምላሹ ለኢራን የምንሰጠውን መረጃ እናቆማለን የሚል የንግድ ልውውጥ መሰል ጥያቄ ነበር። ሆኖም ግን የትራምፕ አስተዳደር ይህንን በሉዓላዊነት ሀገር ላይ የቀረበ ድርድር ውድቅ ማድረጉን ተከትሎ የፕሪንስ ሱልጣን አየር ኃይል ቤት ጥቃት ደርሰዋል። ይህ ጥቃት በሩሲያ በኩል ቃላችንን ባለመቀበላችሁ ዋጋ ትከፍላላችሁ የሚል ግልጽ ማስጠንቀቂያ ተደርጎ ተወስዷል። ሩሲያ ይህንን መሰል የጥፋት መጽሐፍ ስትጠቀም ይህ የመጀመሪያው አይደለም። ቀደም ሲል በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን ለገደለ የታሊባን ታጣቂዎች የገንዘብ ጉርሻ ትከፍል እንደነበር ሁሉም አሁንም ኢራንን እንደ መሳሪያ በመጠቀም በአሜሪካ የውስጥ ፖለቲካ ውስጥ ብቸኝነት እንዲነግስና አሜሪካ ከዓለም አቀፍ ጉዳዮች ራሷን እንድታገል ለማድረግ እየጣረች ነው ሩሲያ። በመሆኑም የኢራን ጥቃት በአንድ አውሮፕላን ላይ የደረሰ ጉዳት ብቻ ሳይሆን ሩሲያ አሜሪካን ለማዳከምና በዩክሬን ያላትን ወረራ ፍላጎት ለማሳካት ማንኛውንም ቀይ መስመር ለማለፍ መዘጋጀቷን የሚያሳይ ነው። ሩሲያ በኢራን በኩል የአሜሪካንን ደም ለማፍሰስ አቅሟን ለመጨረስና የአውሮፓን አጋሮቿ ለመበተን እየሰራች ባለችበት በዚህ ወቅት ዋሽንግተን ለዚህ የተቀናጀ ጥቃት ምን አይነት ምላሽ ትሰጣለች የሚለው የዓለም መነጋገሪያ ሆኗል። ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች፣ ዛሬ በዋሽንግተንና በሞስኮ መካከል ያለው ግንኙነት ታይቶ በማይታወቅ ሁኔታ ወደ ከፋ ደረጃ አሽቆልቁሏል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩትና የሩሲያው የውጭ ጉዳይ ሚኒስትር ቆሻሻና ኢዲፕሎማሲያዊ ሲል የጠራው ማስጠንቀቂያ መላውን ዓለም በስጋት ውስጥ ጥሏል። ትራምፕ በኢራን ላይ የሰነዘሩት ማስጠንቀቂያ ግልጽ ነው። ወደ ድርድር ተመለሱ፣ ካልሆነ ግን ጥፋት ይጠብቃቸዋል የሚል ነው። ይህ ጥፋት ደግሞ የኢራንን የነዳጅ ማጣሪያዎች፣ የኢነርጂ ተቋማትና በዓለም አቀፍ ንግድ ውስጥ ቁልፍ የሆነውን የሆርሙዝ ወሽመጥን እስከ መምታት እንደሚደርስ ተገልጿል። የክሬምሊን ባለስልጣናት ግን ይህንን አካሄድ የዓለምን ሰላም ማጥፋት ሲሉ ጠርተውታል። ሩሲያ በሰጠችው የሶስተኛው የዓለም ጦርነት ማስጠንቀቂያ ላይ እንደገለጸችው አሜሪካ በሲቪል መሰረተ ልማቶችና በተለይም በቡሽር የኒኩሌር ጣቢያ ላይ ጥቃት የምትሰነዝር ከሆነ ሩሲያ ዝም ብላ እንደማታይና ይህ እርምጃ ዓለም አቀፍ ሕግን የጣሰ እጅግ አደገኛ ድርጊት መሆኑን አስታውቃለች። በክልሉ ያሉ ዜጎች አካባቢያቸውን ለቀው እንዲወጡ እየተደረገ መሆኑና ከፍተኛ ወታደራዊ ዝግጅት እየተደረገ መሆኑ ሁኔታውን ከቃላት ጦርነት አልፎ ወደ ተግባር ለመቀየር ጥቂት እርምጃዎች ብቻ እንደቀሩት ያሳያል።